ይሄ ነብይ ዛሬ መጨረሻ ቢሆንም ሳገኝ አልወጣም እያልክ ነው አይደል? ብያለሁ። እውነት ነው በእውነት ብያለሁ። ጌታ እውነት እንደው በቃ እኔን እስኪ ካረሳኝ እስኪ ይሄ ነብይ እንዲናገረኝ ፈልጋለሁ ብያለሁ። በውስጤ ዝም ብዬ በእውነት ጌታ ምስክሬ ነው። በእውነት በሱ ፊት ለፊት ሆኜ አልዋሽም። ስም ይባረክ። ዛሬ ያንተ ቀን ነው። አሜን። ትወደኛለህ? አዎ በጣም ጌታ ምስክሬ ነው። እኔ ዛሬ ነው ያየው ግን ደስ ብሎኛል በጣም። ማን ነው እዚህ ጉባኤ ውስጥ ጋዲሴ ጋር የተያዘ ሰው አለ? ጋዲሴ አንድ ያው ላይ ተገላዩ የት ጋር የኔ እናት ደህና ነሽ? እቺ ሴት ሁለተም ጌታ አገኘ፣ ሁለተም ያስነሳል። ደህና ነሽ? እግዚአብሔር ይመስገን። እሺ እኔ አልሞትም በይ። እሺ እኔ አልሞትም፣ በህይወት እኖራለሁ። በህይወት እኖራለሁ። የጌታዬን ክብር እናገራለሁ በይ። የጌታዬን ክብር እናገራለሁ። ማን ነው ስምሽ? ጋድሴ። ሲሳይን ታውቂያለሽ? አባቴ ነው። ሲሳይን ገብቼ አምቦ አየውና አምቦ ላይ ጠላት በ5 ቀን ውስጥ ቀኝ እግሩን ሊቆርጥ ቀጥሮ ያዘው አለው። አዎ እግሩ ወርቆት ይሄ ጉልበቱ ወልቋል። ጉልበቱ ወልቆ ነው ያለው። ጉልበቱ ወልቆ እንደዚህ ያለው ጉልበት ወደዚህ ዞሮ አየው። ይሄ በምክንያት በሽታት በሐኪም እጅ ላይ ጠላት ሊቆርጦ ያዘጋጀውን እግር ላይ ጠላት ያወጀው አዋጅ ዛሬ እግዚአብሔር አፍርሻለሁ አለ። አሜን። ሁለተኛ ህይወትሽን ሊበላ የመጣ ነገርሽን ሊያጨልም የመጣ ከዚህ ወጥተሽ በሰው እጅ ላይ እንደፊ ጠላት ያደረገውን አዋጁን እግዚአብሔር ካንቺ ላይ ገልብጫለሁ አለ። አሜን። በጣም መልካም ልጅ ነሽ። ጠላት አበላሸ። አሁን በለቅሶና በሞት ማከለ ነገርሽ አልሳካ አለ። እናትሽን አየው፣ በጣም ታማ አየው። ወንድምሽን አየው፣ ሌላ ቦታ ስራ በር ተዘግቶ አየው። አጎትሽን አየው፣ ጠላት አብሶ ወስዶ ወደ እስር ቤት ሲከታ አየው። ትላንትና ጫካ ነበረ፣ አሁን እስር ቤት ገባ። አንቺ የምትወጂው ነገር ሁሉ እሱ በጣም ትወጃለሽ። ከወንድምሽ ጋር እሱን እኩል ነው የምትወጂ። ጌታ ሆይ አጎቴ ቢወጣ ብለሽ ታስቢያለሽ። ሁለተኛ አንቺን ጠላት ሽባ ሊያደርግ ይፈልጋል። የዛሬ 5 ዓመት ባንቺ ላይ ተደግሞ ነገርሽን ሁሉ ጠላት አበላሽተው ጥሩ ህይወት ነበር አበላሸ። አሁን ግን ትልቁ በምድር ላይ ያለው ተስፋ የነቢ ተስፋ አምላክ ብለሽ በጣም ነን ትወጃለሽ። አዎ በጣም ሁለት ጸልያለሽ። አዎ ባልሽ ግን ይሄ ሰውየው ጋር ስትሄጂ ነው የኔ ህይወት የሚበላሸው ይላል። ወደዚህ መምጣት ይፈልጋል ግን ጠላት ከልክሎታል። እስር ቤት አየው። ጠላት ግን ከእስር ቤት አስሮበት ወጥቷል። አሁን ግን ለመታሰር 1 ወር ከ7 ቀን ቀርቷል። ተመልሶ እዚህ ከመጣ አገልጋይ ነው የሚሆነው። እዛ ቦታ ላይ ከቀጠለ አንደኛ ሰውን ወግቶ ገሎ እስር ቤት ሲሄድ አየው። ይሄ ሰው አንደኛ ልክ ካንቺ ጋር ክርክር ሲጀምር ራሱን በምላጭ ይተረትራል። ሰውነቱ ይተረትራል። ልክ እንደዚህ መቆረጥ ይጀምራል። ከዛ ድረስ አንቺ ደም አይተሽ ትፈሪያለሽ ወይ እሞታለሁ ይላል። መሄድም ትፈልጊያለሽ፣ ፈርተሻል። አሁን የነቢ ተስፋ አምላክ ለኔ የውጭ በር ከተከፈተ ከሱ ተለይቼ መኖር ይፈልጋል ያለሽ ልክ ሲተለየ ራሱን መቁረጥ ይጀምራል። ቤት ሲመጣ ጫት ይቅማል፣ ውጪ አላስፈላጊ ጓደኛ። ትልቁ ስራ ይሄ ነው። እግዚአብሔር ከዛ መንፈስ ላይ እሱን ነፃ ያወጣል። አሜን። አሁን ላንቺ ከኔ ጋር ነሽ። ውጭ ሀገር የታሉት ያለሽ እንጂ ጠላት አንቺን ሊገል 9 ቀን ነው የቀረው። ዛሬ የ9 ቀን ሞት እግዚአብሔር ለልጅሽ ኢዮባ ለኢዮባ ብዬ አንቺን ይታደጋለሁ። አሜን። ለኢዮብ ብዬ አንቺን ይታደጋለሁ። አሜን። አትወልጂም ይላሉ፣ ውሸቱ ነው። ትወልጃለሽ። ህይወትሽ ከዚህ በኋላ መልካም ይሆናል። ከፍ አድርጊሽ እስቲ። ዛሬ የሞት አዋጅ የመጨረሻ ጊዜ ካንቺ ይቆረጣል። አሜን። ልቅቃት፣ ድግም፣ እባብ፣ መተት 1 2 ያው እንዴት እንደሚያደርጋት ያው አናዲያቶ ፓራዲ ጋዲያስ ምን ያረካት ነው? ያው እናንተ ሳታውቁ በእናንተ ላይ የመጣ ክፉ ዛሬ ይመታል። ባግ ምን ያረካት ነው? እሷን ምን ያረካት ነው? ቶሎ በላ። ያው ጭንቅላቱን ይዟል። ያው ምን ያረካት ነው? ያው ቀጥ ብለህ አውራ። ምን ያርክ ነው? ምንም ማረጋት ይመስላል። እሺ ምንድን ነው የምታረጋት? ሊገላት ነው። ምን መቼ? ሊገላት ነው። 7 ቀን ውስጥ አበቃላታለሁ። 7 ቀን ውስጥ ታገላለች፣ ትሮጣለች። እሺ እና ምንም ማረጋት ይመስላል። እሺ
7 ቀን ውስጥ አዎ በምንድን ነው የሚገላት? አዎ ራሷን እሺ ራሷን እንድታጠፋ የገፋፋት ነው እሷን። አዎ ለምንድን ነው መግደል የፈለከው አንተ? ለምን እንደሆነ ታውቃለህ? እ ለሰው ጥሩ ናት። ሰው ግን ለሷ አይሆንም። እሺ አይሆንም። ለሰው ትሮጣለች፣ ለራሷ የምደርስላት ሰው የላትም። ስለዚህ ለኔ ጌታ ይደርስልኛል እያለች ወደዚህ ትሮጣለች። አንድ ዘይት ትገዛለች፣ አንድ ያንተ ፎቶ ቤት ውስጥ ሰቅላ እሱ ላይ ታለቅሳለች። ያንተ ፎቶ ላይ ነው የምታለቅሰው። በኔ ፎቶ ላይ ለምን? ወይ ምን አውቃለሁ እሱ ያድነኛል እያለች እሱ ያድነኛል እያለች ሰውዬው ደግሞ እሱ ያየ ይሄ ሰውዬ ከዚህ ላይ አይሽስልም። እሺ ባላነሳም ያለች እንደዚህ እጁን ያንተ ፎቶ ላይ ያረጋች ታጭዋለች። እሺ ራስን ገላለሁ ስል እሱ ያነሳል። ይቷታል ሊገላት ይዞ ለምንድን ነው የሚገላት? ያንተ ፎቶ ላይ አይታ ስለምታለቅስ ነው። የኔ ፎቶ እያየ ትችላለህ? በኔ ውስጥ ያለው እሳት ትችላለህ ወይ? ትችላለህ? ብንችልማ አሪፍ ነበረ፣ ግን አንችልም። አትችሉም። ሄይ ከኛ ጋር ያለው ይበልጣል። አንድ ሰው አሜን ይበል። አሜን። አሁን ምን አድርገህ ነው የምትገላት? አሁን ፓስፖርቷን አበላሽቻለሁ። እሺ ከሌላ ኤጀንሲ አውጥታ ወደ ሌላ ኤጀንሲ ትቀይራለች። እሺ እሱ ለዘመዶችሽ የሰጠሽ እሺ እንደፈለግሽ አድርጊ ብሎ ያሰቃያታል። ያሰቃያል። አዎ እሱ ደግሞ ተስፉ እውነት ከተናገረ እሱ ይወስደኛል፣ መንገዴን ይከፍትልኛል ትላለች። ማጀ መንገዴን ከፈትክላት፣ ዘጋ ነው እኮ ዘጋችሁ። አሁን ትችላለህ? አዎ አሁን ትችላለህ? አዎ ትችላለህ? አዎ አሁን እከፍታለሁ እኮ እሱ እኮ ነው ችግሩ። ለምን ነው የምትከፍተው? ሄይ አራዲያ ሶፋ አራዲያ አንድ ሰው ጮህ አሜን ይበል። አሜን። ዛሬ በሩ ተከፈተ። በሚሊዮን እስራ አገልግሎት በሩ ተከፈተ። ባክ አሜን። በሩን ማስከፈት እችላለሁ። አንተ እኮ ትችላለህ እና ታዲያ ለምን ትከለክላለህ? ቆይ ባሏ ምን ሊያደርጋት ታስባለህ አንተ? ከእሷ ጋር በቃ አይስማማትም። እሺ ከእሷ ጋር አይስማማም። በቃ ያመሸ ይገባል። በቃ በዛ ምክንያት ይጣላሉ። ስንት ናችሁ እናንተ በሷ ላይ ያላችሁት? ስንት ናችሁ? ኡቃቢ ጦንቃይ እና ታዲያ ከዚህ በላይ ምን ልበል? የአያቷ ያጎቷ የለም? አባቷ ላይ ምንድን ነው ያቀድከው? አባቷ ምን ልታደርግ ነው? የእሷን አባትማ ወደ መከላከያ ሚሊሻ ሲጄ እግሩን ላስቆርጠው ነበረ። ግን እሱ ደግሞ አሁን ተያዘ። ዘይት የተቀባ ነው። እጅን ብትቀርቀት ባክ በእናንተ ላይ የተሰራ መሳሪያ አይከናወንም። ባክ አንድ ሰው ብድግ ብሎ አሜን 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 ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን በል። በኃይል ዘመኗን በስልጣን አዛለሁ። ዘመኗን፣ ነፍሷን፣ ትዳሯን፣ መንገዷን፣ የአባቷን እግር ቤተሰቧን ለቀ በኃይል እየጮህ ወደ ጥልቅ 3 ገጩን አውጣ። 1 ከመውን 2 የመጨረሻ ለጌታ አንድ ሰው አሜን ይበል። ሲባክ አሜን። ለሰው ማይቻል እግዚአብሔር ና የኔ እናት ውሃ አምጡ። አንድ ዋስ ለጌታ አጨብጭቡላት። እስከለለ በሉላት። እንኪ አትሞችም። በርሽን የዘጋው ድግምት አደገኛ እባብ ታውቃላችሁ? ከወገቧ ላይ የተጠመጠመ እባብ ነው ማየው። ታውቃላችሁ? በኃይል የመጨረሻ በኃይል ከውስጥ ላይ ጮህና ውጣ። 1 የመጨረሻ ነው። ያለውን ኃይል ሰብስበ ዛሬ ሸውዶ ሊሄድ ነበር። ጮህና ውጣ። 1 ያው ምን ነው ምንድን ነው? መሄድ አልፈለክም ወይ? ፈልጋለሁ። ተቃጠልኩ። ያው ተቃጠል። ቆይ ፉል ቤት ላይ ምን አረካት? ፉል ቤት ላይ በፉል ቤት እንዴት ነው ያገኛት? ቶሎ በላ። ባሁን ባገባቸው ባላውና አገኘኋት። ባሁን ባገባቸው ነው ባላውና አገኘኋት። ባሁን ባገባቸው እሱ ስራው ምንድን ነው? ስራው አይነገርም።
አይነገርም አይሆንም እሱ ከባድ ነው ያው ግን አንድ ቀን እሱም እንደዚህ ይያዛል በኃይል 3 ገጭ ውጣ 1 ሁለት የመጨረሻ the name of Jesus ይወት ሁሉ መልካም ሆነ አሜን አትሞችም አሜን ዘመንሽ ሁሉ ተባርኳል አሜን ጠላት ግራ ይገባ ከዚህ በኋላ ጠላት አትስሚ በራ ባዳይተ ሰውሞ ማላለምቦ ረዳ አናናና አናባረታ ባራባራሎ ሃሌሉያ ነመሩ ሲዳሞያ ነው ለሰው ማጨለ እግዚአብሔር ይቻላል አወዛውዙና ኢየሱስ ጌታ ነው በልስ ኢየሱስ ጌታ የእግዚአብሔር ሰው አሜን በፊት በሮች ተከፈቱ አሜን የምስጋና ጊዜ ደርሶልሃል አሜን እጣ ትቆርጣለህ እጣ ሳይሆን እግዚአብሔር በድንገት ሲከዚ እጅ ላይ አስገብቷል አሜን አሁን የማየው ነገር አለ ሞክረ ያቃተው ነገር ከዚህ በኋላ መሞከር አይደለም እጅ ላይ ሲከዚ ገባ አሜን ጠላት ላበላሽ ያንተ ነገር ሁሉ መልካም ሆኗል አሜን ምስጋና ይዘህ ትመጣለህ እዚህ አጨብጭ ጉባኤ የመጣው ከአርባ ምንጭ ነው ጠሊላለሁ አደገኛ ጮጋራ እያመመ ያለው ሰው አለ ጮጋራ በሽታ አንድ ሰዓት አንድ ናሲሬባት ደህና ነሽ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም ጠላቴ ሆይ ስማ በልሲ ጠላቴ ሆይ ስማ እኔ አልሞትም በልሲ እኔ አልሞትም ተስፋ ቆርጣል በጣም አሁን ጆዋር አውቃታለሁ ታውቃታለህ ባዴሳ ቦዲቲና ባዴሳ መሀል ላይ አንተን ምን አለች 4 አይነት በሽታ አለ አለች ጮጋራ ኮላሊት ደም ለበሽታ አለ ደም ካንሰር አለች በሽታ የለም አሜን ኧረ ለጌታ እዚህ ቤት ሰው አለ ቆይ በጌታም በስ ወደ ሕክምና ቦታ አንተ የሄድከው በጣም ባህላዊ ሕክምና ቦታ ሄዳል 4 ቦታ ሄዳል አንደኛው ከ3 ዓመት በኋላ ትሞታለህ አለ አንደኛው ከ6 ወር በኋላ ትሞታለህ አለ ሁሉም ቦታ ሞት ነው የሰማው ገና ረጅት ምትሆናል አሜን አንድ ሰው አሜን ይበል ሲባል አሜን ሃሌሉያ አሜን አሜን ዛሬ እግዚአብሔር ቀስቱን ከእናንተ ላይ ሰበርኩት አለ ባክ ተሰበረ ብትቀር ግጅር ቀኝ ማዳጋዲያ ዶዳዱ ዛፋራዲያስ አሜን 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 በጌታ በኢየሱስም በደማችሁ ላይ ያለው ባጠንታችሁ ላይ ያለው የተኛው በሽታ ዛሬ ማታ ተነቀለ አሜን የተከፈተ በር ዛሬ ሰጥቷል ወይ አሜን የኔ አባት አቤት አንድ ቤት 3 ልጆችን ቤት እናየው 3 ልጆች 3 ልጆችን ጥላ አትሞትም አሜን አርባ ምንጭ ናየው ስኬት ላንተ ሲመጣ አየው አሜን አሁን ጮጋራ አይደለም ጠላት የተደበቀ በሽታ ባንተ ላይ አስቀምጧል የተደበቀው በሽታ አሁን ትመረመራለህ ይሁድ ቀን መተህ ትመሰክራለህ እስቲ አሁን በል እስቲ አሁን ተፈውሻለሁ በል ዛሬ ተፈውሻለሁ በል ዛሬ ተፈውሼ ነው የሚሄደው እግዚአብሔር አምላክ ይሄን ባንተ ህይወት ላይ አምጥቷል ከዚህ ቀን ጀምሮ የሚበላሽ ነገር በህይወት ላይ አይኖርም የታወጀው አዋጅ እግዚአብሔር ሰብር ያለው አሜን ቆይ ለሰው ማይችል እግዚአብሔር ይቻላል ጥሶ መውጣት ማለት ምን ማለት ነው ፓሪስ አዎ ሶስተኛ ልጅ ነው ኧረ ለጌታ ለማለት ተንብ ይሄ ቃል ለ42 ሰዎች አዋጅ አለ አሜን በጌታ በኢየሱስ ስም እናንተ የማትፈልጉ ነገር ከህይወታችሁ ላይ ተነቀለ አሜን ከአንድ ወር በኋላ እንዲህ ይሆናል እግዚአብሔር የረዳ ሰው ትባላላችሁ አሜን በአዲሱ ዓመት የጉብኝት ዓመት ይሆንላችኋል አሜን የስፍራ ለውጥ ይሆንላችኋል አሜን ሰው አሜን ይበል ሲባል አሜን ሃሌሉያ አሜን አሜን እዛ ጋር ለ9 ሰዎች እዚህ ጋር ለ2 ሰዎች እዚህ ጋር ለ8 ሰዎች አሜን የሆነ በፍጥረት ቁልፍ እጅ ላይ ሲገባ አየሁ አርሲ አንድ ሰው ባየር ውሰት በኢየሱስ ስም አርሲ ሁለት አርሲ የመጨረሻ አሜን 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 ለምን ለአንድ ሰው ዛሬ ማታ ለምነው ሰውን በግድ ይከፈታል አሜን የኔ አባት አቤት እግዚአብሔር ጥሰት ይሄዳል አሜን እንደ ልጅ ስም ፓሬስ ነው አይደለ ላንተም ፓሬስ ሆኗል አሜን እሺ 3 ጊዜ የለም ማለት እሺ የለም እስካሁን ድረስ ሞት ሰምታል አይደለ አሁን አለ ሰምታል አሜን በኢየሱስ አሜን ሃሌሉያ ዳደሶ የተላከ የተቀመመ ከዛ የተላከ እንዳጠቀመው እግዚአብሔር ቀንበር ሰብር ያለው አለ አሜን ዳልቦ የሚባል ላይ ስም ነው እግዚአብሔር የሚሰጠው የሶ ዳደሶ ጋንገሶ ቀንበር እዛ ጋር እዛው ዙሪያ ለሚዞራ ያለው እግዚአብሔር ሰበርኩታል አሜን ውሃ አምጣ አንድ ውሃ ትመሰክራለህ አዎ አምጣ አንድ ውሃ ለሰው ማይችል እግዚአብሔር ይቻላል ኢየሱስ ጌታ ነው አሜን በኢየሱስም
የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ በውሃው ላይ ሰፍኖ ነበር ይላል። ይሄ አሁን ስም ያለበት እሳት ያለበት ውሃ ነው። አንድ በሽታ የለም። ሲጀመር ያንተ የደም በሽታ ሳይሆን የኮላሊት በሽታ ሳይሆን ኖርማል ጮጋራ ነው። 10 ወር የቆየ 10 ወር የቆየ 10 ወሩን በአንድ ላይ ተጣው አለቀ። ቻው ይወልካም። ለጌታ ከፍ ያለ ጩኸት ይሆንለት።